ሚዲያ ላይ ወጣ ሴት እንዳታገቡ አደራ፣ በአላህ ስም ነው የሚይዛችሁ። ሚዲያ ላይ ወጡ ሴቶች አይሆኑም፣ ዘር ይበላሻል። የፈለገች ቆንጆ ብትሆን የፈለገ መኪና ቢኖራል መኪና ደስታ ቆንጆ ልሰጥም እንዳታገባ፣ ህይወት ይበላሻል። መድረሳ መስጂድ ወይም ደግሞ የተከበረ ቤት ላይ ታንጻ ያደገችን ሴት ፈልግ። ሚዲያ ላይ ወጣ ሴት አላህን ያልፈራቸው አንተ ትፈራለች ብትላለህ። 30 አይነት ወንድ ሲጨብጥ ከ30 አንድ ወንድ ጉዞ ስታደርግ የነበረች ሴት ሚዲያ ላይ አሁን ለእንደዚህ አይነት ልጋጋም ምን አይነት መልስ ነው የምሰጠው? ምን አይነት መልስ ልስጠው? ምንስ እንበለው? በመጀመሪያ ደረጃ እንደ ሃይማኖታችን እንደ እስልምና አስተምሮ ከመጣን ሴት ልጅ ያለ አባት ያለ ወንድም ያለ አጎት እንዳትንቀሳቀስ እላ ትዳሯን ይዛ እስካልወጣች ድረስ የሚል እምነት ነው ያዝነው። አልহামዱሊላህ ረብል ዓለሚን። ግን በተለያየ በችግር በተለያየ ሁኔታ ተሰደድ በስደት ያለን ብዙም የሞቱም አሉ። በብዙ ችግር በብዙ መከራ በብዙ ጣውረድ ውስጥ ያሉ ብዙዎች አሉ። ኦኬ ይሄ ነገር እንዲቆም በተለይ አሁን ያሉ ወጣቶች ሴቶችን ምስቶቻቸውን ወደ ስደት እንዳይሰዱ ምናምን በሚለው በእንደዚህ አይነት ዙሪያ ማውራት አትችሉም። እንደዚህ አይነት ነገር መምከር አትችሉም። ይሄ ነገር ቢያንስ መቆሙን ካን ባይችል እንዲቀንስ ማድረግ አትችሉም። እንደዚህ አይነት ነገር ብትናገሩ ምን አለበት? ሴቱን አታግቡ ሲጀምር ማን አግቡን አላችሁ? ኮልኮሌ ከየትኛውም አለው የሚል እንደው ትልልቅ ዑለማዎች ውጪ እነዚህ ዚባዚንኬ ትንሽ ጫፍ ይዞ ያዙኝ ሊቀቁኝ የሚሉት እህት እናት ምስት ውጪ ነው ያሉት። ውጪ ባለው ገንዘብ እየተዳደራችሁ እዚህ እየመጣችሁ አታስታውኩብን። አስለንሽ እንኳን መኪና መግዛት አይደለም እንኳን እስኪ መኪና ነው ገዝቼው ቁልፍ ልስጠውና አያግባኝ አስለንሽ አያግቡኝ። አሁን ሚዲያ ላይ ያለች ሴት ተብሎ ያገባሉ። ግን እኮ ወንዶች እንደውም ጨዋ እንደዚህ ጨዋ ሴት እንደውም አያገቡም ወንዶቹ። እንደዚህ ስትዘል እንደዚህ የምትሆነው ነው የሚፈልጉት እኮ ልፋ ስለ ነው እንጂ ልፋ ብልክ ነው እንጂ ማለት ነው። ሰው ልቡ ያለው ሚዲያ ላይ ነው። ስንት ሰው በፌስቡክ እየተጀናጀነ እየተጋባ ነው። ስንት ሰው ተጋብቶስ ልጆቹን ምስቱን ሚዲያ ላይ እንደዚህ እያራገበ እየኖረ ነው። እኔ እንደውም ባሌን አላወጣም ብዬ ነበር፣ ልጆችን አላወጣም ብዬ ነበር። እንደዚህ ለእንዳንተ አይነት ስል ማለት ነው እንዲህ እያራገብኩኝ ነበር ይሄ ሚዲያ ላይ ሙሉ። ግን እኔ ኢንሻአላህ አላህ ጥሩ ባል ይወፍቀኝ፣ ጥሩ ልጆች አላህ ያስጠኝ። ወደ ሚዲያ ማምጣት አልፈልግም፣ ምኞቴ ነው። እበቃለሁ እኔ ለራሴ ኦሬዲ አንድ የመተናል። ግን ሚዲያ በኸይር የምጠቀም ሰው አለ፣ በስራ የምጠቀም ሰው አለ፣ በብዙ ነገር የምጠቀም ሰው አለ። አረብ ሀገር ማውጣትንና ሚዲያ ላይ ማውጣትን አንድ አርጋችሁ ወሰዱት። ምንም ልዩነት የለውም። ብዙ ስትረስ ውስጥ ብዙ ጭንቅ ላይ ያለ ሰው በብዙ ጩኸት በብዙ ስራ ድክመት በብዙ ስትረስ ውስጥ ያለ ሰው ሚዲያ ላይ መጥቶ ነው ራሱን ቢያንስ ትንሽ የሚያረጋጋው። እኔ ዛሬ ላይ ቢዝነስ ውስጥ ስለገባው አይደለም፣ በፊትም ሚዲያ ተጠቃሚ ነኝ። በነገራችን ላይ ከ4 አመት በላይ ሚዲያ ተጠቃሚ ነበርኩ። መዳም ቤት ቁጭ ብዬ ጥሩም ነገር እጠቀማለሁ ስለኝ ደግሞ ደንሳለሁ። አላህ ይጠይቀኝ፣ ለሱ አላህ ሂዳያ ይስጠኝ፣ ወደ ራሱ ይመልሰኝ። ለወንጀሌ ምን ነው እኔ ነኝ እናንተ መዝገብ እንደዚህ ማገላብጠው አልክ? ፈጣሪ ያገላብጥህና እንዴ ምከሩ። እስኪ ወንዶች ምከሩ፣ እስኪ ወንዶች ምከሩ። ተውን እስኪ እኛ ባል እንጣ፣ እኛ ሚዲያ ላይ ያለነው ባል እንጣ፣ ቆመን እንቀር። እሺ ችግር የለው። ግን ቢያንስ መቆሙን ከም ባይችል ቁጥር እንዲቀንስ አረብ ሀገር እንዳይሰደዱ ምስቶቻቸውን እንዳይሰዱ እህቶቻቸውን እንዳይሰዱ ባለው አቅማቸው ራሳቸው ጥረው ግሮ እንደማንኛውም እንደ ኢትዮጵያ ብቻ ይመስላችኋል? እንደ ኢኮኖሚ ዝቅ ያለች ስንት ሀገር አለ እንደ ኢትዮጵያ እንኳን ምሰራ እንደ ኢትዮጵያ እንኳን ተፈጥሮ ነገር የሌላት ሀገር። ግን አንድ ሴቶቻቸውን ታመጡልኛላችሁ ልቁጠርላችሁ ሀገሩን? ወላሂ ለዚህም ነው የምላችሁ። ብዙ ሀገራቶች አሉ ብዙ እንዴ አንዳንዴ የተማረ ይግደለኝ እኮ እንደው አላህ ሂዳ አልሰጣቸውም እንጂ እኮ አላህ እስልምናን አልወፈቃቸውም እንጂ እኮ ብዙ ሀገራቶች አሉ ማሻአላ ተባረከላ ሴቶችን ቁጭ አርጎ እንዴት ተንከባክቦ ሁሉንም ነገር አሟልቶ አላህ ሂዳ ብቻ ይከለከላቸው ብዙ ሀገራቶች አሉ። በችግር ከኛ የባሰ ችግር ያለባቸው ከኛ የባሰ ኢኮኖሚካሊ ዝቅ ያሉ ግን ሴቶቻቸውን አይሰዱም፣ እናቶቻቸውን አይሰዱም፣ እህቶቻቸውን አይሰዱም፣ ምስቶቻቸውን አይሰዱም አሉ እንጂ የኛዎቹ ሴቶች እንደዛ ሆኖ ሴቶች በዛ ገብቶ እንደዚህ ለማለት ማን ብሏቸው? ቁጥር 1 አታግቡን ችጋራ መካካም ተገላገልናችሁ። እንደውም
እንደውም እንደዚህ እንደው የሆነ በሳሙና ታጥቦ የሚወጣ ነገር ቢሆን ኖሮ እንዴት ታጥበናችሁ ነበር የምትወጡት ከላያችን ላይ የችግር መኔዎች የችግር መነሻዎች መምጫዎች እንዴ ጭራሽ ሚዲያ ላይ ያሉ ሴቶች እንደውም ፈልጋችሁ ነው እኛ ማግባት ያለባችሁ አይገርማችሁ ፈልጋችሁ እንደ መድኃኒት ማለት ነው ተፈልገን ምክንያቱም የብዙ ነገር ኤክስፒሪየንስ ስላለን ማለት ነው የብዙ ነገር ልምድ ስላለን ማለት ነው አሁን በፈጠራችሁ ስንት ነገር መምከር ይያለ ሚዲያን በጥሩ ነገር ሚዲያን በኸይር ነገር ሚዲያን በስራ ራስን በመሰተር ወይ በተለያየ ነገር መምከር ይያለ ወይ ደግሞ በወንዶች ላይ ጫና አርጋችሁ ወንዶች ላይ እህቶቻችሁን ምስቶቻችሁን እናቶቻችሁን እየተባለ መምከር ይያለ ሚዲያ ላይ ያለች ሴት አታግቡ በአላህ ይሁንባችሁ ጭራሽ በአላህ እንኳንም ወንጀላችን ዘንባችን አይባችን በሰው እጅ ላይ አልሆነ በተለይ በእንዳንተ አይነት ድንቁርና ሰውዬ እጅ ትንሽ ነገር ትይዛላችሁ ከናንተ በላይ ያወቀ የለም ከናንተ በላይ ወደ ፈጣሪ ተጣሪ የለም ከናንተ በላይ እንዴ እኔ አሁን ሚዲያ ሲባል ማለት ነው እኔ እስኪ ልሁን እኔ ምናልባት ወጣ ያለ ቪዲዮ ልሰራ እችላለሁ በሙዚቃ ልሰራ እችላለሁ እንደኔ አይነቱ ይባል እሺ ይባል እንደኔ አይነቱ ችግር የለብን ግን በእምነት ደረጃው እንኳን ስንት የማናቆን የሚያስተምሩ ስንት ጠንካራ ሴቶች አሉ ስንት እናት የሆኑ ሴቶች አሉ ስንት ይሄ ሚዲያ በኸይር ነገር ብቻ መጠቀሙ አሉ ስንት ሰለምቴዎች አሉ ስንት ሰዎች እንዲሰልሙ መንገድ የሆኑ ጠንካራ ሴቶች ምሁር የሆኑ ሴቶች አሉ ታዲያ በእንዳንተ አይነቱ አሁን ይሄ እኮ ያነ ቁጭ ብሎ የአረብ ሀገር ሴት ብር የሚበላ ሰውዬ እኮ ነው ከአረብ ሀገር ሴት እኮ ስልክ እያለ ልብስ እያለ የሆነ ሱፍ መጥቷል የሆነ ልብስ መጥቷል የሆነ ክታብ ልገዛ ነው የሆነ ነገር ልመጣ ነው የሆነ ቦታ ሄጄ ዳዕዋ ላረግ ነው የሆነ ብር ያስፈልገኛል ጉዞ ብር ያስፈልገኛል እያለ እህትም ትሁን ሚስትም ትሁን ጀንጅኖ ምን መዘምስ ሰውዬ ነው እንደዚህ ምን ተከተከበት ማለት ነው ለማያቀህ ታጠን ለማያቀህ እዚህ ስር እየሄዳችሁ እሱ እኮ አስተማሪ ነው እሱ እኮ ኡስታዝ ነው አቅፋችሁ ተዘሉ አቅፋችሁት ዙሩ አይመለከተኝም ግን እኔ በእንደዚህ አይነት ሁኔታ በእንደዚህ አይነት ነገር አላምንም በሰውም አላምንም በእንደዚህ አይነት ሁኔታም አላምንም አልቀበልም እኔ ፐርሰናሊ ደግሞ ሚዲያ ላይ ወጣች እንደውም አረብ ሀገር የወጣችን ሴት አታግቡ ብትል እንዴት አባቱ ደስ እንደሚልኝ አታግቡ አረብ ሀገር ያለች ሴትን አታግቡ ብትሉ እንዶ አረብ ሀገር የወጣችን ሴት አታግቡ ብትሉ እንዴት ተገላግለን ነበር እንዴት የቀልብ መረጋጋት እንዴት የአይምሮ ሰኪና እንዴት አይነት ሰላም እንዴት አይነት የማይገኝ ህይወት መሰላችሁ ምን ኖረው ወላሂ ለዚህ የሚረዱ ወረበል ካባ እንዴ ከነጭራሹ ሚዲያ ብቻ አይደለም አረብ ሀገር ያሉ ሴቶች አረብ ሀገር እግራቸው የወጣ ሴቶች ከሀገራቸው የወጡ ሴቶች ከቤተሰብ የወጡ ወንድም አጎት አባት ሳይከተላቸው ራሳቸውን ይዞ ትዳር ሳይዙ የተሰደዱ የትም ይሄዱ የሌላ ሀገር የሚሄዱ አታግቡ ብትሉ ማለት ነው አቤት የምናገኘው እርካታ አቤት የምናገኘው ሰላም ግልግል አይደል እንዴ ስንት ማሙሽ የሚጦሩ ሴቶች አሉ እኮ ስንት ቤቢ የሚጦሩ እናቶች አሉ እኮ ስንት ለልጆቼ ብሎ እኮ አዛ የሆነ ሱሰኛ የሆነ ባል ለልጆቼ እያለች ያለ አባት እያለች እኮ እሽሩር እያለች እንባን እያነባች ከስራዋ ከአይምሮዋ ከጊዜዋ ከብዙ ነገሯ ያልሆነች ብኩን የሆነች ስንት ሴት አለች እንዴ እንደው አረብ ሀገር የረገጠች ሴት አታግቡ ብላችሁ በገላገላችሁ ተገላግለን ነበር እርፍ እንል ነበር አይገርማችሁ ስንት ነገር ማስተማር እየቻላችሁ ስንቱን ወጣት ወደ መንገድ መመለስ እየቻላችሁ ስንት ነገር አሁን ሚዲያን የሰው ልጅ ገና በትንሽ እድሜያቸው ነው ሚዲያ እየተከታተሉ ያሉት ሚዲያን ወደ ኸይር ለኸይር ተጠቀሙት ይነዝም ይብዛም አንዳንዴ ሐዲስን አንዳንዴ ቁርአንን አንዳንዴ ሰውን ምስብ ነገር አንዳንዴ ጥሩ ነገር ተጠቀሙ ለስራ ተጠቀሙበት ሚዲያ እንዳይጠቀምባችሁ ብላችሁ መምከር ስትችሉ ሴት ላይ ፊት አረ እንደው ሚዲያ ላይ እንደወጣ ነው አረብ ሀገር የወጣችን ሴት አታግቡ ብላችሁ ተናገሩን እንደው በአንድ ድምጽ ማለት ነው አረብ ሀገር የወጣች ሴት ለትዳር አትሆንም አታግቡ በሉን እስኪ እኛ ራሳችን እርስ በእርሳችን ኢንቨስት እያደረግን እስኪችን ዱንያ ሪላክስ እያደረግን እንኑር እስኪ ያለ ወንድ እንደው እናንተ ሳታገቡን እንደው እንሞት ይሁን ያለ ጊዜያችን እንደው ፈጣሪ ይወስደን ይሁን እናያለን ምን አይነት አዛብ የሆኑ አዛብ የዱንያ ጭንቅ የዱንያ አዛብ የሆናችሁ አሁን ከእንደዚህ አይነት ቡሃቃ ሰውዬ ንግግሩን የምሰማ ማለት ትክክል የምላለ አንዷን ሲያገኝ 5 መደረብ የሚፈልግ ሰውዬ ማለት ነው በዝና የተጨመላለቀ ሰውዬ ትክክል እውነት ነው የምላለ
እንደው ፈጣሪው ትግስቱን ስጠኝ ዘንድሮ እንደው የት እንሂድ ምን ውስጥ እንግባ